አሹ እንግዲህ ሮማኔ ላይ ከባድ ጉዳት አደርሶበታል። በዛ ላይ የአይምሮ ነው ያደረሰባት። ታዲያ እድሜ ለፍቅር ፍቅር ዛሬ ታሪክ ሰርታለች። ከተንኮል ወጥታ እንግዲህ ቁም ነገር ሰራች ማለት ነው። አያችሁ አይደለ? የእውነት አድንቃያታለሁ ዛሬ። አሹ እንግዲህ በንዴትም በስካርም ተነሳስቶ ነው እንግዲህ እንደዚህ የሆነው። ለነገሩ ሆዲ አባውን ብቅል ያወጣዋል እንደሚባለው እውነት በጣም ያሳዘነችኝ ሮማኔ ማለት ነው። እና ምንም አይነት ጉልበት እንደሌለ ነው ያወቅኩት። ሴቶች እኮ አያቸው አይደለ? እሱ ቢሰክረም ግን ጉልበቱ እንደዛው እንዳለ ነው። ፍቅር ታራ ጀግኒቷ ጎበዝ የምር እንግዲህ ፌስታሉን ይዞ ሄዷል። ዳይመንድ ግን የት ነው የምትሄደው? ወዴት ነው የምትሄደው? አለ ነገሩ ሳይገባው ይቅር ማይባል ጥፋት አጥፍቻለሁ ይቅር በሉኝ ብሎ እያለቀሰ ሲሄድ አምነውት ነበረ። እቤት ሲመጣ አሹ ምንድን ነው የሆነው? የታባቱና ከዚህ ቤት ውልቅ ብሏል። ፍቅር ምንድን ነው የተፈጠረው? እያለቀሰ እኮ ጭራሽ አለቅሳለ እንዴ? ዛሬ እዚህ ቤት ውስጥ ያደረገውን ብታውቁ እኮ ምንድን ነው ያደረገው? ሮማንን አስገድደው ልጅ አፍራት ሲል እኔ ደርሼ ምን ተይ ደግሞ በዚህ መጣሽ አሏት። ሩታና ዳይመንድ ሊያምኗት አልቻሉም። እንግዲህ እውነታው ይሄ ነው፣ አምናችሁ ተቀበሉ። እውነቴን ነው። ሮማን ይኸው ደንዝዛ ቁጭ ብላለች። አትናገር አትጋገር እያለቀሰች ነው አለቻቸው። እንግዲህ ዳይመንድና ሩታ ሩጠው ሲሄዱ ዝም ብላ ብቻ አሳዝናኛለች ሮማኔ ማለት ነው። የሴት ልጅ ጥቃት እንግዲህ እንደዚህ ነው። አያቸው አይደለ? ስለምወዳትና ስለማፈቅራት ነው አለ። ብትወዳትና ብታፈቅራትማ እንደዚህ አይነት ነገር በፍጹም እላዋ ላይ ለማድረግ አትሞክርም ነበር አሹ ማለት ነው። እንዴ የሚወዱትን ሰው እንደዚህ ነው እንደሚያደርጉት? በጣም ነውር ነው። ያ ጫኔ እዛ ገጠር እያለች እንደዚህ መከራዋን ሲያስበላት እድሜ ለዳይመንድ አምልጣ እዚህ ገጠር ከተማ መጣች። አሁን ደግሞ ለካሱ ይወዳታል። እሷ ደግሞ እንደ ወንድም ነው የምታየው። አንዳንድ ጊዜ አያችሁ አይደለ? የማትገምቱትን ሰው ነው የሆነ ነገር ሆኖ የምታገኙትና ብቻ ሮማን እንግዲህ አሁን ለጊዜው አይምሮዋ ትንሽ እንትን ስላለስ በመደናገጥ ውስጥ በመጨናነቅ ውስጥ ጥሩ ነገር ላይ ስላልሆነች ሄኖክና ኢዩኤል እንግዲህ ወደ ሆስፒታል ይዘዋት ሊሄዱ ነው ማለት ነው። ፍቅር የእውነት ጀግና ናት። ታሪክ ነው የሰራችው ዛሬ ማለት ነው። በጣም ደስ ብሎኛል የእውነት። ሌላኛው ደግሞ እንግዲህ ዴቭ የሚባል ጅላንፎም አለ። ምኑም የማያምረኝ ማለት ነው። በነገራችን ላይ ኧረ ወዲያቴ ምን ነው ሸዋ ምን ነው ወይ አግባት። አበባ ሲሰጣት ለአደይ አያችሁ እድል ማናት ብርሃን እንዴት እንደሆነች። ብርሃን እኮ ፊቷ ሁሉ ቅይር ነው ያለው። ወይኔ ጉዴ ፈላ። ልጅቷ እኮ የምሯን ታፈቅረዋለች ልጁን። ታዲያ ካሜራውም የሚያሳየው እድልን ነበረ ማለት ነው። እና ፊቷ ቅይር ነው። አሁን በዚህ ሰዓት ለአደይ አበባ የሚሰጥበት ሰዓት ነው። እናቷ ገና ሐኪም ቤት መግባቷ ነው። አይ ዴቭ እኔ እንደው እውነት የሚጋቡም አይመስለኝም። አሁን ለነገሩ ዴቭ አገባትም አላገባትም እሱኑ ስጠብቅ ትኖራለች እንጂ ዶክተር አሁን ሙሉ በሙሉ ወደ ሩታዬ ሊመለስ ነው። አደይን ካላስ ማሰላመ ነው አደይ ከዚህ በኋላ ማለት ነው። ምክንያቱም ብዙ ተከትሏታል። ያው በእርግጥም ፍቅር ነው። እሷ ደግሞ ያው እጮኛ አላት፣ ለባሏ ታማኝነት ለፍቅረኛው ማለት ነው። ግን ፍቅር አታፍቅር ብሎ ወይም ደግሞ ለምን አፈቀርክ ብሎ መከልከል አይቻልም። ከባድ ነው። ግን ደግሞ የማይፈልጋቸውን ሰው ስትከተሉ እድሜያችሁ ያልቃል። የምሬን ነው። አሁን እሱ ሩታ ያን ጊዜ ለሱ በጣም ብዙ ነገር ሆናለች፣ ለዶክተር ማለት ነው። በጣም ብዙ ነገር እስከ መታመም ራሷ ላይ ከባድ ውሳኔ እስከ መወሰን ድረስ ሆስፒታል እስከ መግባት ድረስ ሆና እንደዛም ሆና እኔ ላንቺ ጥሩ ወንድም እሆንሽና ሁሌም ካጠገብሽ ሆኜ እንከባከብሻለሁ እንጂ በፍቅር ዙሪያ እኔ የራሴ የሆነ ህይወት አለኝ፣ እምወዳት ልጅ አለች ብሎ ነበር የመለሰላት። ይኑርህም አይኑርህም እኔ ግን አንተን ማፍቀሬን አላቆምም ብለው በዛው መሀል አባቷ ታሞ ወደ ገጠር ሄዳ ነበረ። አያችሁ እሷ ስትርቀው ግን ይናፍቅ ጀመር። እሷን ማለት ነው ሩታ ማለት ጀመረ። እናም ታዲያ ምን ለማለት ፈልጌ ነው፣ እሱ አደይ የራሷ የሆነ ህይወት አላት። እሱ ደግሞ አደይን አፍቅሮ በእሷ ፍቅር ምንም ታውሮ ነበር የሚያስበው ሁሉ በስራ መሀል እየመጣችበት እንግዲህ ስለ እሷ ነበር የሚያወራው ማለት ነው። ያ የተሳሳተ ነው። አሁን ግን ወደ ሩታዬ ይመለሳል ማለት ነው። ሩታዬ አምሮባት ቆንጆ ይሆናል የመጣችው።
አሁን ሄኖክም እንግዲህ የሮማኔ ሆስፒታል መግባት ለሱ ይመቸዋል ማለት ነው። በዛው የቤቴ መቃጠል ለትኋን የበጀው አለቻለሁ እና እዛው ሆስፒታል ይንከባከባታል። በዛው በቃ በሱ አይደለ አሹ ተነሳስቶ እኔማ አንቺን አሳልፌ ለሄኖክ አልሰጠውም፣ ስለዚህ ዛሬ እደሰትብሻለሁ። አይ ወንዶች ግን ወንዶች የእውነት አያቸው አይደለም እንደዛ አስቦ ነበረ። ያ እንግዲህ አሊባባ ነው ምናምን የሚሉት ያሌባው ሰውዬ እሱ ጠላ ይሁን ምን እንዳመጣለት እኮ አላውቅም። እሱን እንደጠጣ እኮ ነው ቅይር ያለው አሹ ማለት ነው። የእውነት እኛ ራሱ የማናውቀው አሹ ነው የሆነበት። ታዲያ ዳይመንድ ይሄ ነገር በጣም ዱብዳ ነው የሆነበት። አሹ እኮ ወንድሜ ነው አውቀዋለሁ። እንዴት እንደዚህ ያደርጋል? አሹ እንደዚህ አያደርግም፣ በፍጹም ይሄንን አያደርግም። ከዛ ከጅብ ከጫኔ አስመልጠን አምጥተናት ጭራሽ እንዴት ቆይ እንዴት የእውነት እብድ ነው የሆነው ማለት ነው። ዳይመንድ እንግዲህ መንገዱን ራሱን ይዞ እየጮኸ ነበረ። ያገኘዋል። ታዲያ ካገኘው አይለቀውም፣ እርግጠኛ ነኝ ይመታዋል ወላ። ከዛ በኋላ እንግዲህ ሮማኔ ፍቅር በጥፊ አጮለችው። እኔን ነው አንቺ በጥፊ የምትመችኝ ብሎ እንግዲህ ፍቅርንም አልጋው ላይ ወረወራት። ከዛም ፍቅርና ሮማኔ ተያይዘው መጮህ ጀመሩ ማለት ነው። ከዛም እታለም ጩኸት ሰምታ መጣች። ልጆቼ ምንድነው የሆኑት? አሹንስ እዚህ ጋር ጥዬው አይደል እንደ ሄድኩት ብላ አሹ ሮማን ስትል እንግዲህ ምንም አልሰሙም እነሱ። እዛ ተጫጫ ሆነው እየሮጠች እንግዲህ እታለም ወደ ፎቅ ስትሄድ አሹ ጅብራ መስሎ ቆሟል። ሮማኔና ፍቅር አልጋ ላይ ወድቀዋል ማለት ነው። ከዛ ምንድነው ሁሉም ዝም አሉ። ምንድነው የተፈጠረው? ላታስረዱኝ አትችሉም እንዴ ስትለው እማዬ ይሄ አሹ ዛሬ እኔ ባልደርስ ኖሮ ሮማኔን አስገድለው ይደፍራ ነበር። ምን ፍቅር ምንድነው የምታወሪ? ወንድሟ እኮ ነው እማዬ። እውነታው እንግዲህ ይሄ ነው። አዎ ትዬ አለች። ይሄን አረመኔ ሰውዬ አስወጡልኝ። ዛሬ ፍቅር ባስደርስልኝ ኖሮ ጉድ አድርጎኝ ነበረ ስትል እንግዲህ ስቅስቅ ብላ አለቀሰች ማለት ነው። ከዛ በኋላ በጥፊ ዥው አደረገችበት። እታለም እንዴት እህትህን ለመድፈር ትሞክራለህ? አንተ የሌለህን ባህሪ ከየት ያመጣኸው? ምን አይነት ብልግና ነው? እኔ ብዙ ጊዜ አልፌሃለሁ። የአሁኑ ጥፋትህን ግን በፍጹም ላምነው ላልፈውም አልችልም። ቀጥ ብለህ ከዚህ ቤት ውጣ፣ ልብስህን ይዘህ አለችው። እሱም እንግዲህ እንባውን ይዝ አንዳንዴ በስካር የምታደርጉት ነገር ስካሩ ሲለቃችሁ ሌላ ሰው ናችሁና ጸጸት ውስጥ ገብቷል። አሁን ገብቷችኋል። ይቅርታ የማያስደርግ ነገር ነው ያደረገው አሹ ማለት ነው። ምክንያቱም ሮማኔ ታምነዋለች፣ እንደሚወዳት እኮ ታውቃለች። ግን ደግሞ ይሄ የተሳሳተ መንገድ ነው ነግረዋለች። እኔ የመጣሁት ስራ ፍለጋ ነው፣ ለስራበት ተወኝ እንጂ ለትዳርም ሆነ ለልጅ ዝግጁ አይደለውም አሁን ብላ ስላለችው ብቻ ነው። አሀ አንቺ ከዛ ከሄኖክ የሚባል ከዳይስፖራው ጋራ የሆነ ግንኙነት አለሻ? እኔ አሹ እስከ ዛሬ ያቆየሁትን ገላማ ማንም ሰው አይነካውም። ኧረ ወይኔ ጉዴ! የዛን ቀን እኮ ሲያስፈራ ልክ መጠጡን እንደጠጣም ነበረ ፊቱ ሁሉ የተቀያየረበት የነበረውና ዞሮ እንግዲህ ከዛ በኋላ እንግዲህ ሄኖክ ሮማኔ ጋር ገብቶ ሮማኔ ቢላትም እሷ ግን እንባ ከዓይኗ ውስጥ ዝርግፍ እያለ ነበረ። ብቻ እሱንም ላትቀርበው ትችላለች። ምክንያቱም ሁሉንም በአንድ አይን ነው የምታያቸው ከዚህ በኋላ። ምናልባት ዶክተር ልትቀርበው ትችላለች። ዶክተር ስለሆነ ሄኖክ ምን እንደሆነ እንኳን አታውቀውም እኮ። ስለዚህ ያው ሐኪም ቤት ወስደው ትረጋጋለች ብዬ ተስፋ አደርጋለሁ። ግን እንግዲህ አሹ ብልሹ ያደረገባት ነገር ቀላል አይደለም ማለት ነው። በጣም አሳፋሪም አስነዋሪም ነገር ነውና ያስጠላል። በእውነት በጣም የሚያስጠላ ነገር ነው። ዞሮ እንግዲህ ከዚህ በኋላ ደግሞ ምን እንደሚፈጠር የምናውቀው ጉዳይ የለም። ግን ዳይመንድ አሹን ካገኘው አይለቀውም። እመኑኝ ማለት ነው። ዋጋ ያስከፍለዋል። በጣም ተናዷል አሹ እንግዲህ ማነው ዳይመንድ። ስለዚህ ከዚህ በኋላ እንግዲህ ለሚፈጠረው ነገር እና ዴብም ደግሞ የኔ ቆንጆ ብሎ ያው እሱን የሚያክል አበባ አምጥቶ ሰጥቷት ነበር። አንድ አበባ አይበቃም። አሁን ያ የሰጣት እኮ የጋብቻ አበባ ነው። ምንጉር ነው ተይ ወዲያ። አይ ዴቭ እንዲሁ በቃ ብቻ መልበል የእውነት አበባውን ሲሰጣት እኔ ሮማን ማነች? አዎ እቺ ማናት? ብርሃንን እያየዋት ነበረ።
ያ ደግሞ አቤ የሚባል ልጅ አቤና አሹ አንድ አይነቶች ናቸው። በነገራችን ላይ ልጅቷ ላይ በር ቆልፎባት ጉዱን ስላወቀችበት ብቻ በር ቆለፈባት ለዋ ላይ ማለት ነው። ከዚህ ወጥተሽ የትም አትሄጂም አንቺ የኔ ነሽ አላለም። ሌላ ሴት እያወራ ደፋር። እንግዲህ ሄለንም ክፈትልኝ በሩን ለምንድን የዘጋህብኝ ምናምን እያለችው ነበረ። ሮማንን እችል ማነች ብርሃንንም ሁለተኛ አይንሽን እንዳላየው አንቺ ነሽ እየመከርሻት ልጅቷን እንደዚህ የልብ ልብ የሰጠሻት እያለ ነበረ ማለት ነው። እኔ ምን አደረግኩኝ? አንቺ ነሽ ምን አደረግኳት? በይ አንቺ ከመጣሽ ነው ሄለን ጸባይዋ የተቀየረብኝ። በፊት ከኔ ጋር ደህና ነበረች። ስለዚህ አታስፈልጊም፣ ውጭ ከዚህ ቤት ብሎ እንግዲህ ብርሃንንም አባረራት ማለት ነው። ብርሃን ማለት በሰው ህይወት ጣልቃ የምትገባ ናት ነገራችን ላይ። ምክንያቱም እንግዲህ በዴቭና በእህቷ መሀል እንኳን ለመግባት ያላት ጥረት ከባድ ነው እና እንግዲህ አስቸጋሪ ነው። ብቻ ዞሮ ሮማንዬ እንግዲህ ዛሬ እድሜ ለፍቅር ተርፋለች ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ አሹ ብልሹ ሮማኔን አበላሽቷት ነበረ ዛሬ ማለት ነው።